We're going to hit them extremely hard over the next 2 to 3 weeks. We're going to bring them back to the Stone Ages where they belong. የኢራኑ ጦርነት የተጀመረበትን አንድ ወር ደፍኖ ወደ ሌላኛው አዲስ ወር በተሸጋገረበት በዚህ ወቅት ጦርነቱን በተመለከተ ፕሬዝዳንት ዶናልድ ትራምፕ ለህዝባቸው የቀጥታ ቴሌቪዥን ንግግር አድርገዋል። በርካታ ጉዳዮችንም አንስተዋል። ጦርነቱን መቼ ለማጠናቀቅ እንዳሰቡም ፍንጭ ሰጥተዋል። ኢራናውያንን ወደ ነበሩበት የድንጋይ ዘመን መልሰናቸዋል ሲሉም ትራምፕ ተናግረዋል። ኢራንም ምላሽ ሰጥታለች። በመግቢያችን ላይ ተከታተላችሁትም ከዚሁ ጋር የተያያዘውን ነው ይዘናል። ሰላም ጤና ይስጥልን የተከበራችሁ የፈታ ዴሊ ቤተሰቦች፣ የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። የኢራኑ ጦርነት የተጀመረበትን አንድ ወር ደፍኖ ወደ ሌላኛው አዲስ ወር በተሸጋገረበት በዚህ ወቅት ጦርነቱን በተመለከተ ፕሬዝዳንት ዶናልድ ትራምፕ ለህዝባቸው የቀጥታ የቴሌቪዥን ንግግር አድርገዋል። በርካታ ጉዳዮችንም አንስተዋል። ጦርነቱን መቼ ለማጠናቀቅ እንዳሰቡም ፍንጭ ሰጥተዋል። ኢራናውያንን ወደ ነበሩበት የድንጋይ ዘመን መልሰናቸዋል ሲሉም ትራምፕ ተናግረዋል። ኢራንም ምላሽ ሰጥታለች። ጥንቅራችንም በዚሁም አቅጣጫ ያለውን መረጃ ሰብሰብ አድርጎ ይዞታል። ጦርነቱን የሚወስነው ሚስጥራዊ ሰላም ጥሪ በመጨረሻ ከቴህራን ተሰምቷል። ከአንድ ወር በላይ ዘለቀውን አውዳሚ ጦርነት ለአንዴና ለመጨረሻ ጊዜ ለመቋጨት የሚያስችል ዋስትና ያለው የተኩስ አቁም በይፋ ተጠይቋል። ይህ ድንገተኛ እርምጃ ለመካከለኛው ምስራቅ አዲስ ምዕራፍ ከፍቷል። መረጃው ተዘጋጅቷል። በመካከለኛው ምስራቅ ሰሞናዊ ጦርነት የተዘጋው የሆርሙዝ ሰርጥ ያስከተለው ጣጣ ከዕለት ወደ ዕለት እየተባባሰ ነው። በታሪክ ለሶስተኛ ጊዜም ዓለም በዚህ ሰርጥ የተነሳ ኢኮኖሚያዊ ጉዳት እያስተናገደች ነው። እንዴት ሌላ አማራጭ አይኖርም የሚለው ጥያቄ እየተነሳ ባለበት ከሞሮኮና ስፔን መልስ ተገኝቷል። ሁለቱ ሀገራት የአፍሪካ ሆርሙዝ መተላለፊያ ያሉትን አስገራሚ ፕሮጀክት አስጀምረዋል። ፕሮጀክቱን የተመለከተ ዘገባ አሰናድተናል። ከሁለንተናዊ መሪ አያቶላ አሊ ካሚኒ ጀምሮ የኢራንን ቁንጮ አመራሮች የቀጠፈ የጥቃት ማዕበል አሁን ሌላውን ቁልፍ ወታደራዊ አዛዥ በመኖሪያ ቤታቸው ላይ በደረሰ ጥቃት ደምስሷል። ይህ በአንድ ወር ውስጥ የአመራር ሰንሰለቱን እየበጣጠሰ ያለው ያልተቋረጠ ጥቃት የቀጠናውን ወታደራዊ ፍጥጫ ወደማይታወቅና እጅግ አደገኛ ምዕራፍ አሸጋግሮታል። የኢራንን ከፍተኛ አመራሮች የቀጠፈው ሚስጥራዊ ጥቃት ሰንሰለት አሁን የሀገሪቱን የገንዘብና የደህንነት መዋቅር ወደ መምታት አዲስ ምዕራፍ ተሸጋግሯል። በድንገተኛ ጥቃት ቁልፍ የኢራን አመራር ተገድለዋል። መረጃውን ይዘናል። የኢትዮጵያ አየር መንገድ ወደ መካከለኛው ምስራቅ አቋርጣቸው ከነበሩ በረራዎች መካከል በስድስቱ ጉዞውን ማስቀጠሉን በተመለከተ አጭር መረጃ እናደርሳለን። ታሪካዊ የጨረቃ ጉዞ እያነጋገረ ነው። አርቴሚስ 2 የምትሰኝ መንኮራኩር 4 ጠፈርተኞች ይዛ ከሰዓታት በፊት ጉዞዋን ወደ ጨረቃ አድርጋለች። ከ50 ዓመታት በፊት አፖሎ በተሰኘ ተልዕኮ የሰው ልጅ ጨረቃን ከረገጠ ወዲህ ጠፈርተኞች ከምድር ርቀው ሲሄዱና ወደ ጨረቃ ሲመለሱ ይሄ ለመጀመሪያ ጊዜ ነው። ዓለም ሁሉ በቀጥታ ስርጭት ስለተከታተለው ስለዚህ የጠፈር ጉዞ መረጃ አክለናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ለታይት ኩ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በወር 70 ሺህ ብር ገቢ ካሉት ዲኤምሲ ያለ ስጋት ቤት ይገዛሉ። ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። በእኛ በኩል ሲሄዱ እስከ 35% ቅናሽ ያገኛሉ። 10% ብቻ ከፍለው 60% ባንክ አያይዘው መሃል ከተማ ላይ በ12 ወር ቤት ይረከቡ። ውሉንም በ3 ቀን በዴቼል ካሉበት እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንታውስ እንዲሁም ሱቆቹ ከ20 ካሬ ጀምሮ ተዘጋጅተዋል። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 ሊፍት፣ መዋኛ ገንዳ፣ ከርሰ ምድር ውሃ፣ ባካፕ ጄኔሬተር እና የተሟላ ጥበቃ አለው። በቴክኖሎጂ በመገንባቱ ማስረከቢያ ችግር አይደለም። አስተውሉ፣ አሁን ከደወሉ በካሬ 7000 ብር ሌላ ቅናሽ ያገኛሉ። ዲኤምሲ ሪል ስቴት ስልክ 0988883434 0988885656። ትራምፕ ጦርነቱ ስለሚያበቃበት ጊዜ። የኢራኑ ጦርነት የተጀመረበትን አንድ ወር ደፍኖ ወደ ሌላኛው አዲስ ወር በተሸጋገረበት በዚህ ወቅት ጦርነቱን በተመለከተ ፕሬዝዳንት ዶናልድ ትራምፕ ለህዝባቸው የቀጥታ የቴሌቪዥን ንግግርን አድርገዋል። ከሰዓታት በፊት የተደረገ ንግግር ነው። ፕሬዝዳንት ዶናልድ ትራምፕ ከዚሁ ጦርነት ጋር በተያያዘም በአሜሪካ በርከት ያለ ተቃውሞዎችን እያስተናገዱ ሲሆን ጦርነቱን በተመለከተ ውሳኔ ሊያሳልፍ የሚገባውን ኮንግረስ አላስፈቀዱም የሚለው አንደኛው ተቃውሞ ነው። ትራምፕ ከዚሁ ጋር በተያያዘም ባለፈው እሁድ በአሜሪካ ደረጃ ንጉሥ አንፈልግም የሚል አገር አቀፍ የተቃውሞ ሰልፍ ተደራጅቶባቸው የነበረ ሲሆን በዚሁ ተቃውሞ መሃልም ከሰዓታት በፊት ለህዝባቸው ንግግር አድርገዋል። ፕሬዝዳንት ትራምፕ በዚሁ ንግግራቸው በርካታ ጉዳዮችን አንስተው ማብራሪያዎችን ሰጥተዋል። ደጋግሞ ሲናገሩ እንደሚደመጡትም ባለፉት 4 ሳምንታት ኢራንን ድቅቅ አድርገን መተናታል፣ ምንም አላስቀረንላትም።
የባህር ኃይል ይባል የአየር ኃይል የላትም፣ ሚሳኤሎቿንና የሚሳኤል ማስወንጨፊያዎቿን ሳይቀር ድምጥማጣቸውን አጥፍተናቸዋል ሲሉም ተናግረዋል። ትራምፕ በዚሁ ንግግራቸውም በወሰድነው ከባድ ወታደራዊ እርምጃም ወደ ነበሩበት የድንጋይ ዘመን መልሰናቸዋል ሲሉም ተደምጠዋል። ያም ሆኖ አሁንም ቢሆን ወታደራዊ እርምጃ የሚቀጥል መሆኑን የተናገሩት ትራምፕ በሚቀጥሉት 2 እና 3 ሳምንታት ጥቃታችንን የበለጠ በማጠናከር የጀመርነውን ኦፕሬሽን በፍጥነት ለማጠናቀቅ ጥረቶችን እናደርጋለን ሲሉም ተናግረዋል። ትራምፕ ትላንት በዚሁ የምሽት ንግግራቸው የአሜሪካ ጦር በኢራን ጦርነት ሊያሳካ የፈለጋቸው ግቦች ላይ ለመድረስ መቃረቡን ገልጸዋል። ትራምፕ ባደረጉት ንግግር በኢራን በተዘጋው የሆርሙዝ ወሽመጥ በኩል የሚያልፍ ነዳጅ የሚረከቡ ሀገራት ድፍረት በማሳየት ወሳኙን መተላለፊያ እንዲቆጣጠሩ ጠይቀዋል። ትራምፕ 20 ደቂቃ ገደማ የፈጀው የዋይት ሀውስ ንግግራቸው አሜሪካ በዚህ ጦርነት የያዘቻቸው ዋነኛ ስትራቴጂክ ግቦች ሊጠናቀቁ እንደተቃረቡ ተናግረዋል። የኢራን ባህር ኃይል የድሮንና ባሊስቲክ ሚሳኤል ጦሮች ተደምስሰዋል ብለዋል። ፕሬዚዳንቱ ከዚህ ውጭም ኢራን የማውቀው ነገር የለም ስለምትለው እንደዚሁም እሳቸው ደግሞ ደጋግሞ እየተካሄደ ነው ስለሚሉትም ድርድር የተናገሩ ሲሆን ድርድሩ ፍሬ አልባ የሚሆን ከሆነ ኢራንን የኤነርጂ መሰረተ ልማት እንደሚወድሙም ትራምፕ አክለው ተናግረዋል። ስምምነት ላይ ካልተደረሰ እያንዳንዱን የኤሌክትሪክ ኃይል ማመንጫ በተመሳሳይ ሰዓት እናወድመዋለን ሲሉም ዝተዋል። ምንም እንኳን ከሁሉም አንጻር ቀላሉ ኢላማ ቢሆንም የእነሱን የነዳጅ መሰረተ ልማት ማውደግ እጅግ ቀላሉ ወታደራዊ ስራ ቢሆንም ይህንን አላደረግንም ያሉ ትራምፕ ይህንን ያላደረግነው ወደፊት በማገገሙ ሂደት ጥቂት እንኳን የሚያንሰራሩበትን እድል ቢያገኙ በሚል ነው በማለትም ተናግረዋል። ትራምፕ ከዚህ ውጭም በኢራን ተካሂደዋል ስላሉት የስርዓት ወይም የአገዛዝ ለውጥም አንስተው ተናግረዋል። እኛ ወደ ጦርነቱ ስንገባ በኢራን የአገዛዝ ወይም የስርዓት ለውጥ ለማምጣት አልመን የገባን ባይሆንም በጦርነቱ መሃል ያገዛዙ ከፍተኛ አመራሮች በተወሰደባቸው እርምጃ ግን አዲስ አመራር በኢራን በመምጣቱ የስርዓት ለውጥ ተፈጥሯል ያሉት ትራምፕ አዲሱ አገዛዝ እንደቀደመው ጽንፍ የረገጠ አስተሳሰብ የሌለው ነው ሲሉም አክለዋል። አሁን እያነጋገረ ያለው ትራምፕ ኢራን እየተደራደረች ነው፣ የተኩስ አቁምም ጠይቃለች በማለት ሲናገሩ የኢራን ባለስልጣናት በበኩላቸው ስለ ድርድር የምናውቀው ነገር የለም፣ የጠየቅነውም የተኩስ አቁም ጥያቄ የለም ማለታቸው ነው። ትራምፕ ከዚህ ንግግራቸው ቀደም ብሎ በትሩዝ የማህበራዊ ትስስር ገጻቸው መልእክት ላይ ኢራን የተኩስ አቁም እንዲደረግ ጠይቃለች በማለት ጽፈው ነበር። ለዚሁ የትራምፕ ልጥፍ የኢራን ውጭ ጉዳይ ሚኒስትር ምላሽ ፈጣንና አጭር ነበር። ይህም ሐሰትና መሰረተ ቢስ መረጃ ነው፣ ማንም የተኩስ አቁም አልጠየቀም የሚል ነው። የትላንቱ ንግግራቸው ከዚህ ቀደም እንዳደረጉት ሁሉ የአሜሪካ አጋሮች የሆርሙዝ ወሽመጥን ደህንነት ለማረጋገጥ ሀገራት እንዲንቀሳቀሱ ጠይቀዋል። ቢዘገይም ድፍረት አሳዩ፣ እንደዚሁም እንዲህ ወደ ወሽመጡ ሄዳችሁ የያዙት ሲሉም ትራምፕ ማብራሪያቸውን ሰጥተዋል። ኢራን በበኩሏ ሆርሙዝን በተመለከተ በፓርላማ በኩል ሕግ ያወጣች መሆኗን አመላክታ ሀገራቱ በወሽመጡ መተላለፍ የሚችሉት እነዚህኑ የኢራን የፓርላማ ሕግጋት ሲተገብሩ ብቻ መሆኑን አስታውቃለች። አንደኛው በኢራን እውን የሆነው የሆርሙዝ መተላለፊያን የተመለከተው ሕግ ክፍያን የሚመለከት ነው። ኢራን ከዚህ በኋላ በሆርሙዝ ሰርጥ የሚያልፉ መርከቦች የመተላለፊያ ቀረጥን ወይም ትራንዚት ፊን በማስከፈል ለኢኮኖሚ ራሱን የቻለ አዲስ ገቢን እፈጥራለሁ ስትል አስታውቃለች። የተወሰኑ መርከቦችም ሲያልፉ የተቀመጠውን ክፍያ እንደከፈሉም ዘገባዎች እያመላከቱ ነው። ትራምፕ በበኩላቸው ሂዱና ተቆጣጠሩት፣ አትፍሩ በማለት በትላንቱ ንግግራቸው ሀገራትን ሲያደፋፍሩ ታይተዋል። የትራምፕን የምሽቱን ንግግር ተከትሎም የኢራን አብዮታዊ ዘብ በሰጠው ምላሽ ሆርሙዝ ሰርጥ በእጃችን ነው፣ የምናዝበትም እኛ ነን፣ ከዚህ ውጭ የሚንቀሳቀስ ምንም ነገር አይኖርም ሲል አስታውቋል። We're going to hit them extremely hard over the next 2 to 3 weeks. We're going to bring them back to the Stone Ages where they belong. በቀጣይ መረጃ የኢራን ያልተጠበቀ የተኩስ አቁም ጥያቄ። ጦርነቱን የሚወስነው ሚስጥራዊ ሰላም ጥሪ በመጨረሻ ከቴህራን ተሰምቷል። ከአንድ ወር በላይ የዘለቀውን አውዳሚ ጦርነት ለአንዴና ለመጨረሻ ጊዜ ለመቋጨት የሚያስችል ዋስትና ያለው የተኩስ አቁም በይፋ ተጠይቋል። ይህ ድንገተኛ እርምጃ ለመካከለኛው ምስራቅ አዲስ ምዕራፍ ከፍቷል። ሮይተርስ ዛሬ ሐሙስ መጋቢት 24 2018 ባወጣው ዘገባ መሰረት ኢራን ከአንድ ወር በላይ የዘለቀውንና በቀጠናው ከፍተኛ ውጥረት የፈጠረውን ጦርነት ሙሉ በሙሉ ለመቋጨት የሚያስችል ዋስትና ያለው የተኩስ አቁም ስምምነት እንዲደረግ ጥሪ ማቅረቧን ገልጿል። ይህ የቴህራን ዲፕሎማሲያዊ እንቅስቃሴ የመጣው ትላንት ረቡዕ በዋና ከተማዋ ቴህራን ላይ የተሰነዘረውንና ስልታዊ በሆኑ ስፍራዎች ላይ ጉዳት ያደረሰውን የአየር ጥቃት ተከትሎ መሆኑን የዜና ምንጩ ገልጿል። አሁን የቀረበው የተኩስ አቁም ጥያቄ ግጭቱን ወደ ድርድር ጠረጴዛ ሊያመጣው እንደሚችል ተገምቷል። ኢራን ለዚህ የተኩስ አቁም ስምምነት ካቀረበቻቸው ዋና ዋና ነጥቦች መካከል ወደፊት በሀገሪቱ ወታደራዊና ሲቪል ተቋማት ላይ ዳግም ጥቃት እንደማይሰነዘር ዓለም አቀፍ ደረጃ ያለውና በሕግ የተደገፈ ዋስትና እንዲሰጣት መጠየቋ ቀዳሚው ነው። ሮይተርስ ከታማኝ የዲፕሎማሲ ምንጮች አገኘሁት እንዳለው ከሆነ ቴህራን ጦርነቱን በዘላቂነት የሚዘጋና ለቀጠናው ሰላም ዋስትና የሚሰጥ ስምምነት እንዲኖር ፍላጎት አሳይታለች። ይህም በነዳጅ ሽያጭና በፋይናንስ ተቋማት ላይ የተጣሉ አንዳንድ ማዕቀቦች እንዲነሱ እንዲሁም በቀጠና የሚንቀሳቀሱ የውክልና ኃይሎቿንና
የአሜሪካን ወታደራዊ መገኘት የሚመለከቱ ስምምነቶች እንዲካተቱ የሚጠይቅ ነው። ይህ የዲፕሎማሲ ጥሪ የቀረበው በገለልተኛ ወገኖች አማካይነት ለተቃራኒ ወገኖች መልእክት በማስተላለፍ እንደሆነ የተገለጸ ቢሆንም ይህም ጦርነቱ በወታደራዊ ኃይል ብቻ ሳይሆን በፖለቲካዊ ውይይት ሊቋጭ የሚችልበትን መንገድ አመላክቷል። ትላንት ረቡዕ በቴህራን ላይ ከደረሰው ከባድ የአየር ጥቃት በኋላ የወጣው መረጃ የቀጠናውን የኃይል አስተላለፍና የዲፕሎማሲ ትኩረት ሙሉ በሙሉ ወደ ተኩስ አቁም ንግግሮች እንዲዞር አድርጎታል። በአሁኑ ወቅት በመካከለኛው ምስራቅ ያለው ወታደራዊ ፍጥጫ እጅግ ከፍተኛ ደረጃ ላይ ቢሆንም ይህ የተኩስ አቁም ጥያቄ ግጭቱን ለማርገብ የቀረበ የመጀመሪያው ትልቅ እርምጃ ተደርጎ ተወስዷል። የሮይተርስ ዘገባ እንደሚያመለክተው የዓለም አቀፉ ማህበረሰብና የተባበሩት መንግስታት ድርጅት ይህንን የሰላም ጥሪ መነሻ በማድረግ ግጭቱን በዘላቂነት ለመቋጨት የሚቻልባቸውን መንገዶች እያጤኑ ይገኛሉ። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ የኢራን የተኩስ አቁም ጥያቄን ተከትሎ በሰጡት ይፋዊ ምላሽ ማንኛውም ስምምነት ከመደረጉ በፊት ቴህራን በቀጠና የምታደርገውን ወታደራዊ እንቅስቃሴ በዘላቂነት እንደምታቆም በተግባር ማሳየት አለባት ብለዋል። ቫንስ አክለውም አሜሪካ የራሷንና የአጋሮቿን ስትራቴጂካዊ ጥቅሞች የማያስከብር ማንኛውንም አይነት ደካማ ስምምነት እንደማትቀበልና የዋሽንግተን የወቅቱ አቋም በጥንካሬ ላይ የተመሰረተ ሰላም መሆኑን በጽኑ አሳስበዋል። ይህ ምላሽ ትላንት ረቡዕ በቴህራን ላይ ከተሰነዘረው መጠነ ሰፊ የአየር ጥቃት በኋላ ለቀረበው የሰላም ጥሪ የተሰጠ የመጀመሪያው ዋነኛ ግብረ መልስ ሲሆን ድርድሩ ከመጀመሩ በፊት ሁለቱም ወገኖች ያላቸውን ጥብቅ የዲፕሎማሲ አቋም የሚያንጸባርቅ ሆኗል። በቀጣይ ርዕስ የአፍሪካ ሆርሙዝ ሰርጥ ትኩረት የሳበው አማራጩ መንገድ፣ ሞሮኮና ስፔን ያስጀመሩት ፕሮጀክት። በመካከለኛው ምስራቅ ሰሞናዊ ጦርነት የተዘጋው የሆርሙዝ ሰርጥ ያስከተለው ጣጣ ከዕለት ወደ ዕለት እየተባባሰ ነው። በታሪክ ለሶስተኛ ጊዜ ዓለም በዚህ ሰርጥ የተነሳ ኢኮኖሚያዊ ጉዳት እያስተናገደች ነው። እንዴት ሌላ አማራጭ አይኖርም የሚለው ጥያቄ ታዲያ ከብዙ ሀገራት ባለሙያዎችና የንግዱ ካምፓኒዎች በኩል እየቀረበ ነው። አፍሪካዊቷ ሀገር ሞሮኮና አውሮፓዊቷ ስፔን ታዲያ ለዚህ ቀውስ የወደፊት መፍትሄ ይሆናል ያሉትን የቀድሞ ፕሮጀክት ለማንቀሳቀስ ከሰሞኑ አንድ ብለው እርምጃ ጀምረዋል። የአፍሪካ ሆርሙዝ ሲሉ የሰየሙት ቀደም ሲል ታስቦ የቀረውን ፕሮጀክት ለማስነሳት እየተነጋገሩ መሆኑን የተዘገበው። አፍሪካንና አውሮፓ አህጉራትን በቀጭን መተላለፊያ የሚያገናኙ መተላለፊያ በጂብራልተር ሰርጥ የሚያልፍ ሲሆን ሁለቱ ሀገራት የሆርሙዝን ተጽዕኖ ለመቀነስ ፕሮጀክቱን መልሰው አንስተዋል። ሁለቱ ሀገራት ከባህር ስር መተላለፊያ ለመፍጠር ነው እየተነጋገሩ የሚገኙት። ፕሮጀክቱ ነዳጅና ሌሎች ቁሶችን በባህር ስር የባቡር መተላለፊያ ለማንቀሳቀስ ያለመ መሆኑ ተዘግቧል። መስመሩ ከሆርሙዝ በተጨማሪ አማራጭ ሆኖ እንዲያገለግል የታሰበ ነው። የሆርሙዝ መዘጋት የነዳጅ ዋጋን ወደ $200 በበርሜል እየገፋ በሚገኝበት በዚህ ወቅት ቀውሱ ቢፈታም ዓለም ዳግም እንደዚህ አይነት ጭንቅ ውስጥ የምትገባ ከሆነ አማራጭ እንዲሆን የታሰበበት ነው። በፌብሩዋሪ ወር የህንድ መከላከያ አንድ መረጃ አሰምቶ የነበረ ሲሆን ወደ ኢራን አቅጣጫ የተጓዘችው የአሜሪካ የጦር መርከብ ጄራልድ አር ፎርድ በጂብራልተር ሰርጥ ውስጥ የተንቀሳቀሰች ሲሆን ባልተለመደ ሁኔታ የመርከብ ይፋ መለያዋን አብርታ ነበር ብሏል። መርከቧ በሜዲትራኒያን በኩል ያደረገችው ጉዞ አካባቢው አማራጭ መተላለፊያ መሆን እንዳለበት ያመለከተ ነው ሲል ዘገባው አስፍሯል። የጂብራልተር ሰርጥ አትላንቲክ ውቅያኖስን ከሜዲትራኒያን የሚያገናኝ ብቸኛው ሰርጥ ነው። በዚህ መስመር በየቀኑ ከ300 በላይ መርከቦች ይተላለፋሉ። የግብፁ ስዊዝ ካናል ከመከፈቱ እንደ አውሮፓውያን አቆጣጠር ከ1869 በፊት የጂብራልተር ሰርጥ ባህርን ከሜዲትራኒያን የሚያገናኘው ብቸኛው መስመርም ነበር። ታዲያ ሞሮኮና ስፔን ይህንን መስመር እንደ አዲስ የዓለም አማራጭ እንዲሆን ነው እቅዱን እየገመገሙ ያሉት። የታሰበው የባህር ስር የባቡር መስመር 2 መሄጃና መመለሻዎች ያሉ ሲሆን ጭነትና ተጓዦችን ሁለቱንም እንዲያስተናግድ የታሰበበት ነው። ሰርጡን ለማቋረጥ የ30 ደቂቃ ብቻ ጉዞ የሚጠይቅ ነው። ፕሮጀክቱን እውን ለማድረግ ከ15 እስከ 20 ቢሊዮን ዩሮ ድረስ እንደሚጠይቅ ሲገመት ስፔን የድርሻዋን ከ8.5 ቢሊዮን ዩሮ በላይ እንድታወጣ ግድ የሚላት ነው። ፕሮጀክቱ ሰሜን ሞሮኮን ከደቡብ ስፔን ጋር የሚያገናኝ ሲሆን ሐሳብና ዕቅዱ እንደ አውሮፓ አቆጣጠር ከ1979 አንስቶ የነበረ ነው። በወሩ የሆርሙዝ ሰርጥ አጣብቂኝ ግን ሁለቱ ሀገራት ፕሮጀክቱን መልሰው እንዲያነሱ አስገድዷል። በፕሮጀክቱ የስፔን መንግስት እያማከረ ያለው የጀርመን ኢንጂነሪንግ ካምፓኒ አሁን ባለው ቴክኖሎጂ ባጠሩ ዓመታት ፕሮጀክቱን መገንባት እንደሚቻል በጥናት ማረጋገጫ ስለመስጠቱ ተዘግቧል። 42 ኪሎ ሜትር የሚረዝመው ጠቅላላ ፕሮጀክቱ መካከል 27 ኪሎ ሜትሩ የባህር ስር የሚያርፍ ይሆናል። ፕሮጀክቱ ሰሜን አፍሪካን የዓለም ሎጂስቲክስ ማማ የሚያደርጋት ስለመሆኑ ተነግሯል። እንደ ሆርሙዝ ሰርጥ ያሉ መተላለፊያዎች ላይ ያለውን ከፍተኛ ጥገኝነት የሚቀርፍ ስለመሆኑ ተገልጿል። ባህር ውስጥ 475 ሜትሮችን ጠልቆ የሚገባው ፕሮጀክቱ ወደ ተግባር ለመለወጥ የሞሮኮና ስፔን አማካሪ ድርጅቶች የጋራ ጥረት ላይ መሆናቸው ተዘግቧል። በቀጣይ ርዕስ ቁልፍ የኢራን አዛዥ ተገደሉ። የኢራን እስላማዊ አብዮታዊ ዘብ IRGC ከፍተኛ ወታደራዊ አማካሪ የነበሩት ሜጀር ጀነራል ጀምሺድ አሻቂ በቴህራን በሚገኙ መኖሪያ ቤታቸው ላይ በተፈጸመ ጥቃት መገደላቸውን ኤክስፕረስ ትሪቢዩን በዘገባው አመልክቷል።
በጥቃቱ ወቅት የጀነራሉ 5 የቤተሰብ አባላትም ሕይወታቸው ማለፉ ተረጋግጧል። ጀነራል አሻቄ የኢራን ጦር ኃይሎች ጠቅላላ ኤታማዦር ሹም አማካሪና በጠቅላላ ስታፍ ውስጥ የበጀትና የፋይናንስ ጉዳዮች ኃላፊ ነበሩ። የአሜሪካ ግምጃ ቤት እንደ አውሮፓውያን አቆጣጠር በየካቲት 2025 በጀነራሉ ላይ ማዕቀብ ጥሎባቸው የነበረ ሲሆን ይህም የኢራንን ድፍድፍ ዘይት በድብቅ ለቻይና በመሸጥ ለተለያዩ ታጣቂ ቡድኖች እንደ ሐማስ፣ ሄዝቦላና ሁቲዎች የገንዘብ ድጋፍ የሚያደርግ መረብን በመምራት ይከሰሱ ስለነበር ነው። ለጀነራል ጀምሺድ አሻቂ ግድያ ኢራን ጠንካራ ያጸፋ እርምጃ እንደምትወስድ በይፋ አሳውቃለች። ከየካቲት 21 2018 ዓ.ም አንስቶ በፈነዳው መጠነ ሰፊ ጦርነት የኢራን ወታደራዊና ፖለቲካዊ መዋቅር ከዚህ ቀደም ታይቶ በማይታወቅ ሁኔታ ከፍተኛ አመራሮቹን አጥቷል። በዚህ አንድ ወር ባልሞላ ጊዜ ውስጥ እጅግ አስደንጋጩ ዜና የሀገሪቱ የበላይ መሪ አያቶላ አሊ ካሚኒ መገደላቸው ሲሆን ተከታታይ ጥቃቶቹም የጦር ኃይሎች ጠቅላይ ኤታማዦር ሹም መሐመድ ባጋሪ፣ የኢራን አብዮታዊ ዘበኛ አይአርጂሲ ዋና አዛዥ ሁሴን ሰላሚ እናም የብሔራዊ ደህንነት ምክር ቤት ጸሐፊው አሊ ላሪጃኒ ላይ ያነጣጠሩ ነበሩ። በተጨማሪም የአይአርጂሲ ምድር ኃይል አዛዥ መሐመድ ፓክፑር እና ከፍተኛ ወታደራዊ አማካሪ አሊ ሻምካኒ በተለያዩ ጥቃቶች መገደላቸው ተረጋግጧል። ይህ የአመራር ግድያ ቀጥሎ የኢራን ወታደራዊ የፋይናንስ መረብ የሚመሩትን ሜጀር ጀነራል ጀምሺድ አሻቂ ከቤተሰቦቻቸው ጋር መገደላቸው የተገለጸ ሲሆን ይህም በአጭር ጊዜ ውስጥ የኢራንን ከፍተኛ ወታደራዊ ምክር ቤት ሙሉ በሙሉ በሚባል ደረጃ ያፈራረሰ ክስተት ሆኗል። የኢራን እስላማዊ አብዮታዊ ዘብ መጋቢት 22 2018 ዓ.ም ባወጣው መግለጫ ጀነራሉ በቴህራን በሚገኘው መኖሪያ ቤታቸው ላይ በተሰነዘረ ጥቃት ከቤተሰቦቻቸው ጋር መገደላቸውን አረጋግጧል። ኢራን ለሜጀር ጀነራል ጀምሺድ አሻቂ ግድያ የምትሰጠው አጸፋዊ ምላሽ ከዚህ ቀደም ከነበሩት የተለየና እጅግ ጠንካራ እንደሚሆን የአገሪቱ ጊዜያዊ ወታደራዊ ምክር ቤት አስታውቋል። ከጦርነቱ መቀስቀስ በኋላ የደረሰባትን የአመራር ግድያ ለመበቀል በመቶዎች የሚቆጠሩ ባሊስቲክ ሚሳይሎችን በእስራኤል ስልታዊ ወታደራዊ ማዕከላት ላይ ለማስወንጨፍ ዝግጅት እያደረገች መሆኑን ነው የተገለጸው። ወደ ቀጣይ ርዕስ አለፍን። አየር መንገዱ ወደ 6 የገልፍ ከተሞች የተቋረጠውን በረራ አስጀመረ። የኢትዮጵያ አየር መንገድ ወደ መካከለኛው ምስራቅ አቋርጣቸው ከነበሩ በረራዎች መካከል በስድስቱ ጉዞውን ማስቀጠሉ ተነገረ። በመካከለኛው ምስራቅ በተከሰተው ግጭት ምክንያት በርካታ አየር መንገዶች ወደ ቀጠናው ያደርጉት የነበረውን በረራ በጊዜያዊነት ማቋረጣቸው ይታወቃል። በሳምንት ከ100 በላይ ምልልሶችን ያደርግ የነበረው የኢትዮጵያ አየር መንገድ ግጭቱ ከተቀሰቀሰበት ጊዜ አንስቶ ወደ መካከለኛው ምስራቅና ገልፍ ሀገራት ያደርጋቸው የነበሩ በረራዎችን ካቋረጡ አየር መንገዶች መካከል አንዱ ነው። ለሳምንታት ተቋርጦ የቆየው በረራ ወደ አንዳንድ የቀጠናው አካባቢዎች በድጋሚ ማስጀመሩን የኢትዮጵያ አየር መንገድ አሳውቋል። የአየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው ትላንት ከጋዜጠኞች ለቀረበላቸው ጥያቄ በሰጡት ማብራሪያ የመሻሻል ነገሮች በምናይባቸው አካባቢዎች በተወሰነ ደረጃ በረራ እንደገና አስጀምረናል ብለዋል። እንደ ስራ አስፈጻሚው አየር መንገዱ በረራ ከጀመረባቸው አካባቢዎች መካከል ዩናይትድ አረብ ኤምሬትስ ውስጥ ዱባይ በቀን 1 በረራ፣ በአቡዳቢ በቀን 1 በረራ፣ በሻርጃ በቀን 1 በረራ፣ በሳውዲ አረቢያ ደማም ከተማ በቀን 1 በረራ እንዲሁም ጆርዳን አማን በቀን 1 ማድረግ ጀምሯል። ይሁን እንጂ አቶ መስፍን ዶሃ፣ ኳታር፣ ባህሬን፣ ኩዌት እንዲሁም ቴል አቪቭ እና ቤሩት በረራ እንደተቋረጠባቸው መቀጠሉን አስታውቀዋል። እንዲሁም የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው በሀገር ውስጥ ባለው በረራ ላይ ምንም አይነት የዋጋ ጭማሪ አለመደረጉን ገልጸዋል። በቀጣይ መረጃ ታሪካዊው የጨረቃ ጉዞ የሰው ልጅ ከ50 ዓመት በኋላ ወደ ጨረቃ አዲስ ጉዞ አድርጓል። አርቴሚስ 2 የምትሰኝ መንኮራኩር 4 ጠፈርተኞች ይዛ ትላንት ጉዞዋን ወደ ጨረቃ አድርጋለች። ከ50 ዓመታት በፊት አፖሎ በተሰኘ ተልዕኮ የሰው ልጅ ጨረቃን ከረገጠ ወዲህ ጠፈርተኞች ከምድር ርቀው ሲሄዱና ወደ ጨረቃ ሲመለሱ ይህ ለመጀመሪያ ጊዜ ነው። አርቴሚስ 2 የተሰኘችው መንኮራኩር ከፍሎሪዳ ማምሻውን የተነሳች ሲሆን ለቀጣይ 24 ሰዓታት በምህዋር ዙሪያ ስትሽከረከር ቆይታ ጉዞዋን በቀጥታ ወደ ጨረቃ ታደርጋለች። የአርቴሚስ 2 ተልዕኮ የሰው ልጆችን ከአፖሎ 17 ወዲህ ወደ ጨረቃ መልሶ በመውሰድ ታሪካዊ ጉዞ ተብሏል። 4 የናሳ ጠፈርተኞችን የያዘው መንኮራኩር ከፍሎሪዳ ሲነሳ አሜሪካን ጨምሮ በተለያዩ ሀገራት በርካታ ሰዎች ተከታትለውታል። መንኮራኩሩ ከመነሳቱ አስቀድሞ የተወሰኑ የቴክኒክ ችግሮች ቢገጥሙትም በስተመጨረሻ ከመሬት መነሳት ችሏል። ጠፈርተኞቹ ደህና ናቸው፣ ጥሩ መንፈስ ላይ ይገኛሉ ሲል ናሳ አስታውቋል። በ10 ቀናት ቆይታቸው ጠፈርተኞቹ ጨረቃ ላይ ባያርፉም ጨረቃን ዞረው ይመለሳሉ። ከዚህ ቀደም የትኛውም የሰው ልጅ ከምድር ርቆ ከሄደበት ርቀት በላይ እንደሚጓዙ ተነግሯል። ለቀጣይ የጥልቅ የጠፈር ጉዞ የሚሆን ቴክኖሎጂን ለመሞከር የሚደረግ ተግባራዊ ጉዞ ነው። በአይን ወደማይታየው የጨረቃው ጨለማውና ሌላኛው ክፍል ቅኝት አድርጎም የሚመለስ ይሆናል። የአርቴሚስ ተልዕኮ የረጅም ጊዜ ዕቅድ ጠፈርተኞች ጨረቃን ከተሽከረከሩ በኋላ እዚሁ አርፈው እንዲቆዩ ማድረግ ነው። ጨረቃ ላይ ጠፈር ተመራማሪዎች ለወራት እንዲቆዩ ማስቻል ከዚህ ቀደም አልተሞከረም ነበር። አቧራማና አየር አልባ በሆነችው ጨረቃ ላይ ለመቆየት ከቴክኒክ ብቃት ባሻገር ትዕግስት የሚፈትን ጉዳይ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተልዕኮን በተመለከተ ባስተላለፉት መልእክት 4ቱ ጀግና ጠፈርተኞቻችን እግዚአብሔር ይባርካቸው፣ ተልዕኮ አስገራሚ ነው ብለዋል።
ጠፈርተኞቹ በቀጣይ 24 ሰዓታት ውስጥ መሬትን 2 ጊዜ ይዞራሉ። መንኮራኩር ውስጥ ሳሉ የጨረቃ ግርዶሽ መመልከትም ይችላሉ። አጠቃላይ ጉዞ 10 ቀናትን የሚፈጅ ነው። ከ50 ዓመታት በፊት እንደተቻለው አሁን ላይ ጠፈርተኞቹን ጨረቃ ላይ ማረፍ ከባድ ከሆነባቸው ምክንያቶች አንዱ የፋይናንስ ውስንነት መሆኑ ይገለጻል። አርቴሚስ ፕሮግራም ግን ለሰዓታት ሳይሆን በቀጣይ ለወራት ጠፈርተኞችን ጨረቃ ላይ ለማኖር ያለመ ፕሮግራም ነው። በህዋ አሰሳ በዋነኝነት አሜሪካ፣ ቻይና፣ ሩሲያ፣ ህንድና ሌሎችም ሀገራት ፉክክር የበረታበት ዘርፍ ሆኗል። ልክ እንደ አሜሪካው አርቴሚስ ሁሉ ቻይና እንደ አውሮፓውያኑ አቆጣጠር 2030 ላይ መንኮራኩሯን ጨረቃ ላይ ለማሳረፍ አቅዳለች። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።